ሶሪ ሮቢዬ ሀሳብ ውስጥ ገብቼ አልሰማሁህም ነበረ። ለምንድን ነው ከክላስ ወጣሽው? አንተ ራስህ ክላስ ሳትጨርስ ለምን የወጣው? አንቺ ስትወጪ አይቼ ነው። ደህና ነሽ? ግን ሰሞኑን ፍዝዝ ድንግዝ ነገር ብለሻል። ተወኝ እባክህ ሮቢዬ፣ ዘንድሮ አይሆን ሆኛለሁ። ሳሪ ጓደኛሽ አይደለም? ለጓደኛ ደግሞ እኮ ምንም ነገር አይደበቅም። ዛሬ አባት ምን ሆኖ ነው ያልመጣው? የሆነ አስቸኳይ ጉዳይ ነበረው። ግን ሰሞኑን ስለ አባይ በጣም በተደጋጋሚ እየጠየቅሽኝ ነው። ብጠይቅ ችግር አለ? ኧረ የለውም፣ እንደፈለግሽ ጠይቂኝ። የዚህን ያህል ግልጽ ስለሆንክልኝ አመሰግናለሁ። ስለ እኔስ ማወቅ አትፈልጊም? ማለቴ ስለ አባቴ ብቻ ነው? ስለ አንተ ምን ልወቅ? ለነገሩ ስለ እኔ ምን ያልነገርኩሽ ነገር አለ ከአንድ ነገር በስተቀር? ምንድን ነው እሱ? አይ ይህ እንኳን እንዲሁ መንገድ ለሚነገር ነገር አይደለም። እኔ ምልህ ምስክር። ኧረ ቲቸር እንኳን ቢቀር ጋሽን ከፊት ጣል አድርጊበት። ይቅርታ መምህር ምስክር። ኧረ አረጋጊው፣ እኔ ስቀልድ ነው። በነገራችን ላይ አባዬ ከስሙ ውጪ ተቀጥያ ነገር አይወድም። ለዚህ ነው ተማሪዎቹን ቀለል አድርጋችሁ በስሜ ጥሩኝ የሚላቸው። እኔ ምለው ለምን ሚስት አላገባም? አሁንም ጊዜ አለው ብዬ ነው። በነገራችን ላይ እሱ ፊት ቢሆን ይህን ጥያቄ ያነሳሽው እዚሁ ነበር ጥሎሽ የሚሄደው። ለምን? እንኳን ሊያገባ ጥያቄው ሲነሳ እንኳን ስለማይወድ ነው። እናት ከሞቱ እንደቆዩ ነግረኸኛል። እና እስካሁን እኔም እንዲያገባ ጎትብቸው ነበር። ግን ከሷ በፊትም ከሷ በኋላም ለእኔ ያለችው ሴት እሷ ብቻ ናት ብሎ ራሱን ካሳመነ ቆይቷል። ይህን ያህል? እናቴን ገና ሳይጠግባት ነው በድንገተኛ የመኪና አደጋ ያጣት። እንግዲህ ለእናቴ የቀረኝ ራብ ማስታገሻ ትዝቷ ነው ብሎ ይኸው በሌለችበት እንዳለች አድርጎ ራሱን አሳምኖ እየኖረ ነው። በጣም ይገርማል። የሚወዱትን ሰው እስከ መጨረሻው መታመን ከአባቴ ተምሬያለሁ። ልክ ነህ። ምን ነው ግን ትንሽ የተጨነቅሽ ትመስያለሽ? አይ ደህና ነኝ። አባትህ ማለቴ ምስክር ምን ጉዳይ ገጠሙ? ምግቡማ ከተጣላኝ ቆየኩ። ምግቡ ሳይሆን አንቺ ነሽ የተጣላሽው። ይልቅ የማይሆን ሰው ከመመኘት ወደ ራስሽ ብትመለሽ ነው የሚሻለው። ሮቤል በፍጹም ሚስት ማግባት እንደማይፈልግ ነገረኝ። ጎሽ፣ ስለዚህ እርምሽን አውጪና አርፈሽ ትምህርትሽን ተማሪ። ግን እኮ ለምን ማግባት እንደማይፈልግ አልጠየቅሽኝም። ዋናው አለመፈለጉ አይደለም? ምክንያቱም ምን ይሰራልኛል? የሮቤልን እናት በጣም ነበር የሚወዳት። ከሞተች በኋላ እንኳን ሌላ ሴት መመኘት አይደለም ማየት እንኳን አይፈልግም። እና ይህንን ሰው ማፍቀር ይነሳው? ጭራሽ ሮቢ ስለ አባቱ የፍቅር ታሪክ ሲነግረኝ ይበልጥ ፍቅሬ ጨመረ። በዚህ ከቀጠልሽ ቅርብ አባዥ እንደሆንሽ ግልጽ ነው። ወይ ቀርቤ ላናግረው እንዴ? ይሻላል አይደል? ልክ ልክሽን ነግሮ ያባርሽና ያኔ ሁለታችንም እናርፋለን። ወይ ካልሹ በተቃራኒውም ሊሆን ይችላል እኮ። አንቺ ለፍቅር ማለት እኔ በሱ ለመፈቀር ምን ያንሰኛል? አንድ እድሜ ያንስሻል፣ ሁለት ደግሞ እስክንድር እንደምናውቀው እንደ ሌሎቹ መምህራን አይደለም። ተማሪዎቹን ሁሉ ልክ እንደ ልጆቹ የሚያይ ዲሰንት የሆነ መምህር። እንዲህ ልቤ ውስጥ የገባው ለምን ይመስልሻል? እንደ ልጅ ስለሚያይሽ ነዋ። ሄሎ ንቅ እንጂ ምን ሆንሻል? እስክንድርን እርሺውና ይልቅ በዙሪያሽ ያሉትን ሰዎች ተመልከች። ምናልባት ከዛ ውስጥ ለአንቺ የሚሆን ታይፕ አይጠፋም። ምንድን ነው የምታወሪው? ስለ ሮቤል ነው እያወራው ያለሁት። ምንድን ነው ስለ ሮቤል የምታወሪው? ቆይ ለምን ይመስልሻል ከሌሎቹ ሁሉ በተለየ ላንቺ እንደዚህ የሚሰስትልሽ? ጓደኛው ስለሆንኩ ነው። በቃ እንደሱ ነው የምታስቢ? እንግዲህ ከዚህ ውጭ የምታውቂው ነገር ካለ ንገሪ። እኮ ከአይኑ በላይ እኔ ልንገርሽ? አንቺ ልጅ ታመሻል እንዴ? ደግሞ አይኑ ምንድን ነው የነገረኝ? አብረን ስንሆን እንዴት አይኑ አንቺ ላይ እንደሚንከራተት አይቼዋለሁ። የማይመስል ነገር አታውሪ። እና ለአንቺ ብቻ ነው የመሰለሽ እያልሽ ነው? ይልቅ ይህን የማይረባ ነገር ታይና ምስክርን ቤቴ ምሳ ልጋብዛው እንዴ? እራት አይሻልም? የምሬን እኮ ነው። በጣም ጎበዝ አስተማሪ ስለሆነና በህይወቴ ውስጥ ለውጥ እያመጣ ያለ ሰው ስለሆነ በቃ ምሳ ነገር ጋብዤው ልቀርበው አስቤ እኮ ነው። አንደኛ እሱ እሺ አይልሽም፣ ሁለተኛ ያንቺ አእምሮስ እንዴት ነው ይሄንን ቀሽም የሆነ ሀሳብ ያፈልቀው? መምህሪን ቤቴ የምስጋና ምሳ መጋበዝ ነው ቀሽም ሀሳብ? የእሱን ትምህርት እንኳን ሳይቀር ኤፍሽን ታቀፈሽ በህይወቴ ላይ ለውጥ ምናምን ስትይ ትንሽ እንኳን አታፍሪ? ልክ ነሽ። ይሄ አይሆንም። ታዲያ እንዴት ነው በሱ ፍቅር እንደዚህ መሆኔን የምገልጽለት?
አንተ ልጅ ሰሞኑን ምን ሆነብኛል? ምን ሆነ እንዴ? መልሰን የሆኑ ትጠይቀኛለህ እንዴ? እንደ ድሮ አክቲቭ አልሆንክብኝም። ብዙ ታስባለህ፣ ብዙ ትጨነቃለህ። ቆይ አይደለም ከኔ የጎደለብህ ነገር አለ? አንተ እያለህልኝ ምን ጎልብኛል አባ? እና ታዲያ የከበደክ ሰብጀክት አለ? አረ በፍጹም። ስለዚህ እነዚህ ሁለቱ ካልሆኑ በእርግጠኝነት ሶስተኛው ነው ማለት ነው። ሜቢ። ኦ ማይ ጋድ። እሺ እኔ ጎረምሳ ለዚህም ደርሰሽልኛል። እኔ ነኝ ብለህ ነው? እሱ ራሱን ይደረሰብኝ። ሰማኛል። ፍቅርማ ካልደረሱበት አይደርስም። እሺ ስለ ፍቅር ነው እንዴ እያወራን ያለ ነው? አይ ስለ ጠብ ነው። ደግሞ ምንድነው እንደ ልጃገረድ የሚያሽኮረመምን? በእርግጥ ከአንተ ምንም መደበቅ አልችልም። ብትሞክርስ የት ልታመልጥ ነው? እና ልጅቷ ማን ትነግረኛለህ? ታውቃታለህ እኮ። ኦፍ ኮርስ እሱማ አውቃታለሁ። ሲጀመር ከስሯ መች ጠፍተህ ታውቃለህ? ሳሩ መሆኗን አውቃል ማለት ነው። ጥሩ ልጅ ትመስላለች። ሰሞኑን ግን ክላስ ውስጥ ፍዝዝ ብላለች። የነገረች ነገር አለ እንዴ? እኔ እንጃ። ምናልባት የእኔ ስሜት ተጋብቶባት ይሆን? ማለት እሷ ስሜቱ አላት ብለህ ታስባለህ? ታዲያ ከሌላት ለምን ስላንተ ማወቅ ፈለገች ብዬ ነዋ። እንዴ ለምንድን ነው ስለ እኔ ማወቅ የፈለገችው? ያው በተዘዋዋሪ ስለ እኔ ማወቅ ፈልገ ይሆናል። ያው ግምቴ ነው። ሮቢ ታውቃለህ አይደል? በሙሉ ነፃነት ነው ያሳደግኩ። በህይወት ውስጥ ምን ማስቀደምና ምን ማስተካከል እንዳለብን እኔ አልነግርህም። ምን ነው ትንሽ የፈራሽ ይመስላል። እውነት ተይ የፈራሽበት ምክንያት ይገባኛል። የምርህን ነው? ሄሎ፣ አቤት። ምን? የት? እሺ ቆይ መጣሁ። በቃ መጣሁ። ሰራልኝ ነው። ቀኑን ሙሉ ይሄን ያህል ዘር ስፈጀው ነው ያልኩት ብላችሁ ታምኛላችሁ? ቤተሰቦች እኮ ልጆች የሚጠግቡ አይመስላቸውም። በተለይ ትንሽ አመም ካደረጋቸው። እማዬም እንደዚህ ነበረች። ለማንኛውም ፋዘር ይምጣና በቃ ትንሽ ወጣ ብለን ወክ እናድርግለዋለን። እኔ እንኳን ወደ ቤት ስለመሄድ እናንተ አርኩ። እኔም ቤት መሄድ አለብኝ። የምን ወደ ቤት ይሄድ ማለት ነው? ዛሬማ ጓደኛችሁን ስታጫውት ነው የምትውሉት። እኔ እንኳን በጊዜ መሄድ አለብኝ፣ ምክንያቱም እናቴ ትጠብቀኛለች። ይሻላል ብለሽ ነው? ቆይ በቃ አንድ የሰራሁት ፍርፍር አለ፣ ቀምሰሽ ነው የምትሄጂው። አይ ቲቸር፣ አሁን ነው በቅርብ የበላሁት። ዝም በላት አባዬ፣ እጅህን አንዴ እስክትቀምሰው። እጅህን ስትል ቁንጥጬን ማለትህ ነው? የኔ ልጅ ሳሩንስ በረንዳው ላይ ናት። ትንሽ የተረበሸች ነገር ትመስላለች። አንተ ልጅ ምልክቱ በደንብ እየታየባት ነው አትለኝም? እኔ የምልህ አባዬ፣ አንድ የሞኝ ሀሳብ አምጥቼ ነበር። እስኪ የሞኝ ቢሆንም ወዲህ በለዋ። ለምን የታመምኩ ማለቴ በአደጋው ትንሽ የተጎዳው መስዬ ሳሩን እዚህ እንድትቆይ ለምን አናረጋትም? ሀሳቡ አይከፋም። እዚህ የምትቆይ ስትል ያው ሰራተኛ እንደሌለን ነግረናት ከክላስ መልስ እዚህ መታ ተንከባከባኝ፣ ማታ ላይ ራስ በመኪና ሸኛት። ተው ልጅ ግን አንተ ላይ ማሟረት አይሆንብኝም? እግሬ ትንሽ ስለተሰበረ ነው እንላታለን። ባይሆን አንተ ፋሻ ታመጣልኝና እግሬ ላስሯል። ምን ላድርግ አባዬ፣ የልቤ ስብራት በእግሬ ሰበብ እንዲጠገንልኝ ብዬ እኮ ነው። ለእኛም ትንሽ አስቀሪልኝ እንጂ። ቅድም ካፌ ውስጥ ምን ነበር ልነግረኝ የነበረው? ሻይ ጠጪ እንዳይቀዘቅዝሽ። ምን ነበር ልነግረኝ የነበረው? አይተሽኝ ትረጅኛለሽ ብዬ አስቤ ነበር። ስለዚህ እውነት ነው ማለት ነው? ሮቤል ስላንተ ሲነግረኝ ትንሽ ፈርቼ ነበር። የዚህን ያህል የማስፈራ ሰው መሆኔን አላውቅም ነበር። ለነገሩ ፍርሃቴ ከኔ ጋር ብዙ ቆይቷል። ግን መጀመሪያ ትምህርትሽ ላይ በደንብ ማተኮር አለብሽ። ለሱ ችግር የለውም፣ ግን ሮቤል ቅር አይለውም አይደል? እንዴ ለምን ቅር ይለዋል? በነገራችን ላይ አላስተዋልሽም እንጂ ስሜቱ እሱም ጋር ነበር። የምን ስሜት? አንቺ ጋር ያለው ስሜት ነዋ። አልገባኝም። ስለ ራስ ስሜት እያወራህ መስሎኝ። ማለት ስለ ራስ ስትይ አልገባኝም። እና ስለ ሮቤል ነው እስካሁን ስታወራ የነበረው? አዎ። እና ስለማን መስሎሽ ነው? ስላንተ ነበር። ምን? ምስክር፣ ካንተ ፍቅር ይዞኛል።